የአርሰናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላምታዬ ድረስ። ዛሬ በሚኖረን የጋራ ቆይታ በዚህ ሰዓት ላይ በአርሰናል ራዳር ውስጥ ከሚገኝ ተጫዋቾች መካከል አንዱ ስለሆነው ወጣቱ የተከላካይ ስፍራ ተጫዋችን ጉዳይ እናነሳለን። ለዚህ መነሻችን የሚሆነው የለንደን ጸሐፊያን ከሆኑት መካከል የሉክ ኤድዋርድስን መረጃ ዋቢ በማድረግ በዚህ ሰዓት ላይ በአርሰናል ቤት ውስጥ በእጅጉ ከሚፈለጉ ቁልፍ ከሚባሉ የፉልባክ ሚና ተጫዋቾች መካከል አንዱ በኒውካስል ዩናይትድ ብዙዎቻችን የምናውቀው ቲኖ ሊቭራሚንቶ በአርሰናል የሚፈለገው ተጫዋች መሆኑ ተሰምቷል። በጣም ተስፈኛ ከሚባሉ የእንግሊዝ ብሔራዊ ቡድንም ቀጣይ ረጅም ዓመታት የማገልገል እድል አሊያም አቅም አላቸውም ጭምር ብለን ከምናነሳቸው ተጫዋቾች መካከል አንዱ ነው። አሁን በኒውካስል ቤት ውስጥ ይገኛል። ተጨማሪ የ2 ዓመታት ኮንትራት ይቀሩታል በዚህ ክለብ ውስጥ የሚኖረው ቆይታ። ነገር ግን አሁን ባለ ሁኔታ ተጨማሪ ኮንትራት እንዲፈርም በክለቡ በኩል ጥያቄ ቢቀርብለትም ተጫዋቹ ግን ፈቃደኛ አለመሆኑም ጭምር ተሰምቷል። ይሄ መሆኑ አርሰናሎች በተጫዋቹ የዝውውር ጉዳይ ላይ ትኩረታቸው ወደዚህ ተጫዋች ለማዞር እና በቅርቡ ከአርሰናል ተመሳሳይ ወኪል ከሆነው ምናልባትም በዚህ ሰዓት ላይም ደግሞ የአርሰናል አሰልጣኝ የሆኑት የሚኬል አርቴታ ወኪል እንዲሁ የተጫዋቹ ወኪል መሆናቸውን ተከትሎ ምናልባትም ወደ አርሰናል የሚመጣበት እድል እጅግ በጣም ሰፊ ስለመሆኑም ጭምር ልናነሳላቸው ከሚገቡት ተጫዋቾች መካከል አንዱ ነው። አክቹዋሊ 23 ዓመቱ ላይ ነው የሚገኘው። ለአንድ ተከላካይ አሊያም አሁን እግር ኳስ እየሄደበት ከሚገኘው አካሄድ አንጻር ካየነው በጣም ማቹርድ መሆን የሚችልበት እድሜ ላይ እንደሚገኝ ደግሞ በአርሰናል ውስጥ ካሉ ተጫዋቾች አንጻር ይበልጥ ብዙ ጥራቶችን መማር የሚችልባቸው ድሎችም ጭምር ያሉት ተጫዋች እንዲሆንም ጭምር የሚያግዙት እንደሆኑም ጭምር ልናነሳው የሚገባ እና ደግሞ አዲስ ፍሬሽ ሌግ ወደ ኤምሬትስ እንዲመጣም ጭምር ማድረግ ከሚችሉ ተጫዋቾች መካከል የመሆን እድል አለው። ቅድም እንዳነሳ ነው በሴንት ጄምስ ፓርክ ከ2023 ጀምሮ ምናልባትም ወደ 32 ሚሊዮን ፓውንድ ገንዘብ ወጥቶበት ከሳውዛምተን ወደዚህ ቡድን ከተቀላቀለ በኋላ ኦልሞስት ያለፉትን 3 ዓመታት ገደማ በጣም ጥሩ ጊዜን እያሳለፉ ከሚገኝ ተጫዋቾች መካከል አንዱ ሆኖ እየተመለከት ነው የምንገኘው። ታዲያ ይሄ መሆኑ ምናልባትም በተከላካዮች በቅርብ ዓመታት በጣም በርካታ ገንዘቦችን ኢንቨስት ካደረጉ ክለቦች መካከል አንዱ አርሰናል ለዚህ ማሳያ የሆኑ ተጫዋቾችን ወደ ክለቡ ሲያመጣ አስተውለናል። ምናልባት እንደነ ቤን ዋይት በቅርብ ዓመታት እንደነ ፔሮ ኢንካፔ በዚህ ውስጥ የተመለከትናቸው ተጫዋቾች ናቸው። እንደነ ክሪስቲያን ሞስኬራ በክለብ ውስጥ በጣም የማቹሪቲ ሌቭላቸው በጣም ከፍ የሚሉ የሚያድጉ ብሎም ደግሞ እንደ ሪካርዶ ካላፊዮሪ አይነት ተጫዋቾችንም ጭምር ክለቡ ሲያመጣ ያስተዋልንባቸው ዓመታቶች ናቸው። ታዲያ በ32 ሚሊዮን ፓውንድ ተጫዋቹን ገዝቶት አሁን ወደ 60 ሚሊዮን ፓውንድ ደግሞ ተጨማሪ ገንዘቦችን ለዚህ ተጫዋች በዝውውሩ ሂደቱ ላይ ፈሰስ እንዲደረግለት የሚፈልገው ኒውካስል ዩናይትድ ይህንን ተጫዋች የሚሸጥበት እድል አለ፣ ይህንን ገንዘብ የሚቀርብለት ክለብ ካለ ማለት ነው። አሁን ባለው ሁኔታ በአርሰናል ቤት ውስጥ ይህንን ተጫዋች ከሚፈልጉ ክለቦች መካከል አንዱ መሆኑንም ጭምር ልናነሳቸው የሚገቡ ጉዳዮች ናቸው ብለን ማንሳት እንችላለን። የቤን ዋይት ቀጣይ ቆይታዎች ስቲል በአርሰናል ቤት ውስጥ የተረጋገጠ ጉዳይ ነው ለማለት ያስቸግራል። ታዲያ የጁሪየን ቲምበር ደግሞ ትክክለኛው ተተኪ ወደ ክለብ ውስጥ ማምጣት ስላለበት ክለቡ በዚህ ቦታ ላይ ሊጫወቱ ከሚችሉ ተጫዋቾች መካከል አንዱ ይሄው ቲኖ ሊቭራሚንቶ መሆኑን ደግሞ በዚህ ሰዓት ላይ ዘ ቴሌግራፍ እያስነበበ ነው የሚገኘው። በተመሳሳይ ቤን ዋይት በአርሰናል ቤት ውስጥ 28 ዓመቱ ላይ ነው የሚገኘው። የ2 ዓመታት ኮንትራት እሱም በአርሰናል ቤት ውስጥ የሚያቆይ እንዳለው ይታወቃል። ነገር ግን እንዲህ ባለበት ሁኔታ እንኳን የዚህ ተጫዋች ብዙ የመጫወቻ ጊዜም በአርሰናል ቤት ውስጥ እያገኙ ከማይገኙ የአርሰናል የረጅም ጊዜ አገልጋዮች መካከል አንዱ ነው ማለት እንችላለን በዚህ ቡድን ውስጥ የተመለከትናቸው ካሉ። ነገር ግን አሁንም የኮንሲስተንሲ ጥያቄ የሚነሳበት ተጫዋች ነው። የጉዳት ችግሮች ደግሞ በተደጋጋሚ በዚህ ተጫዋች ላይ እያስተዋለው ነው የምንገኘው። ምናልባትም በአርሰናል ቤት ውስጥ በቅርብ ዓመታት ከተመለከታቸው እንደና አሌክስ ኦክስሌድ-ቻምበርሊን በ2017 ምናልባትም ወደ ሊቨርፑል ሲቀላቀል 35 ሚሊዮን ፓውንድ ነበር ይህ ተጫዋች የተቀላቀለው እና ከዛ በኋላ እና ጋብርኤል ማርቲኔሊ፣ ጋብርኤል ሄሱስ ከዛ ባለፈ ሌሎች ልምድ ያላቸውም ተጫዋቾች ክለብ ያመጣባቸውን የውድድር ዓመታትን እናስታውሳለን። አሁን በዛው መልኩ ደግሞ ሌላ በጣም ጥራት ያለውን ተጫዋችንም ጭምር ወደ ክለቡ ደግሞ እያመጣ ለማምጣት ከጫፍ ከደረሱ ክለቦች መካከልም ጭምር አንዱ ነው። በነገራችን ላይ ለአርሰናል በጣም ብርቱ ፉክክር የሚጠብቀው የዝውውር ጉዳይ ነው። በዚህኛው ጉዳይ ላይ በተመሳሳይ ይህ ጽሑፍ ምን ይላል? ማንቸስተር ሲቲ እና ቼልሲ ሌላው የተጫዋች ፈላጊ መሆናቸውም ጭምር በዚህ ሰዓት ላይ የተሰሙ የሚገኙ ክለቦች መሆናቸውንም ጭምር
እያስተዋለን ነውና ሰው በቅርብ ጊዜያቶች ውስጥ የአርሰናል ንብረት የመሆን እድል ይኖራቸዋል ተብለው ከሚጠበቁት ተጫዋቾች መካከል አንዱ መሆኑን እያስተዋል ነው እንገኛል። የጉልበት ጉዳት ነበረበት፣ በጣም ሲሪየስ የነበረ ሃምስትሪንግ፣ ከዛ ባለፈ የቁርጭምጭሚት ጉዳትም ጭምር አጋጥሞታል። ነገር ግን በቶሎ ከነዛ ጉዳቶችም ጭምር ደግሞ ያገገመባቸውን አጋጣሚዎች ያስተዋልንበት ነበር እና ዘንድሮ በሁሉም ውድድሮች በ11 ጨዋታዎች በቋሚነት ጀምሯል። ከዛ ባለፈ በቅርብ ጊዜ ደግሞ ምናልባትም ወደ ቡድኑ ከተመለሰ በኋላ የሚታየው የሜዳ ላይ ብቃቶቹ ከዚህ የተሻለ የመሆን እድልም ጭምር ካላቸው ተጫዋቾች መካከል አንዱ የመሆን እድሉ በጣም ሰፊ ሆኖ እያስተዋልናቸውና እየተነሱ ከሚገኙ ስሞች መካከል መሆኑን እየተመለከተ ነው የምንገኘው። ቲኖ ሊቭራሜንቶ በአርሰናል በቀጣይ የውድድር ዓመታት በዚህ ቡድን ውስጥ የማየት እድል ይኖረናል ብለን ከምናነሳቸው ተጫዋቾች መካከል አንዱ ነውና ኒውካስል የአውሮፓ መድረክ ተሳትፎን ማግኘት ካልቻለ በርከት ያሉ ተጫዋቾችን በክለብ ውስጥ የማጣት እድል እንዳለውም ጭምር በዚህ ሰዓት የተነሳ ነው የሚገኘው። እንደምታውቁት የቡኑ የመከስረ ተጫዋች የሆነው ምናልባትም በዚህ ሰዓት ላይ በጣሊያን ብሔራዊ ቡድን ከዛ ባለፈ ወደ ዩቬንቱስ ከዛ ባሻገር ደግሞ ወደ እንግሊዝ እንደነ ማንቸስተር ዩናይትድ፣ ሪያል ማድሪድ፣ አርሰናል ራሱ የሚፈልገው የቶናሊ ጉዳይም ጭምር እርግጠኞች መሆን እንዳልተቻለ ይታወቃል እና በዚህ ውስጥ አንደኛው ከዚህ ክለብ ይለቃሉ ተብለውን ከሚጠበቁት ተጫዋቾች መካከል ሊሆን እንደሚችልም ጭምር ነው እየተመለከት ነው የምንገኘው። ቲኖ ቅድም እንዳነሳ ነው በጣም ወጣት የሚባል የሜዳ ላይ ኬሪየር ነው ያለው። የተሻሉ ዓመታት የማሳለፍ እድል ይኖረዋል። በኒውካስል ቤት ውስጥ ባለፉት 3 የውድድር ዓመታት ጥሩ የሚባሉ ጅማሮችን አድርጓል። ወደ 1049 የሜዳ ላይ ቆይታዎች የነበሩ ተጫዋች ነው። በዚህ ውድድር ዓመት በተመለከት ነው የሜዳ ላይ ቆይታ ያንን የማድረግ እድል እንደሚኖረውም ጭምር የሚጠበቅበት ተጫዋች ነው። አርሰናል ግን በጣም የሚፈልገው ነው። ሪካቨሪዎች ላይ በጣም ጥሩ የሚባሉ ስታቲስቲክሶች አሉት። ወደ 68 በመቶ 19 ታክሎች አሉት። ወደ 6 ኢንተርሰፕሽኖች አሉት። ከዛ ባለፈ 2 ብሎኮች አሉት። በፕሪሚየር ሊጉ በዚህ ውድድር ዓመት የተመለከትናቸው በሚገኝ ቆይታዎች በርከት ያሉ ኳሶችን ይነካል። ምናልባትም ወደ 793 53 በመቶ የአንድ ለአንድ ግንኙነቶችን ማሸነፍ የሚያስችል ኳሊቲ ያለው፣ ድሪብሊንጎቹም ደግሞ በጣም ጥራት አላቸው ከሚባሉት መካከል አንዱ ነው። ሜቢ እንደ ድክመት የሚነሱት ከእስካሁኖቹ ቆይታዎች አንጻር ብሎኮቹ በጣም ጥቂት ናቸው። ከዛ ባለፈ ኢንተርሰፕት የሚያደርጋቸው ላይ የሚያቋረጣቸው ኳሶችም ጭምር በቁጥር ደረጃ ካስተዋልናቸው በጣም ጥቂት የሚባሉ ናቸው። ነገር ግን ለአንድ ታዳጊ ለሆነ ተጫዋች እንዲህ አይነት ቁጥሮች ላይ በጣም መጥፎ ላይ ይባሉ የሚችሉባቸው አማራጮች ልናነሳቸው የሚገቡ ናቸውና ሙከራዎችን ያደርጋል። ቅድም እንዳነሳ ነው ሁሉ ኢቭን ወደ 53 በመቶ አካባቢ የሚጠጉ ኳሶችን ከቻንስ ክሬት በማድረግም ጭምር የሚነሳ ነው። ሌፍት ባክ አሪያም ራይት ባክ ሆኖ መጫወት ይችላል። ሌፍት ዊንግ ባክም ጭምር ደግሞ ሆኖ መጫወት የሚችልባቸው የሜዳ ላይ ቆይታዎች ያሉት ተጫዋች መሆኑንም ጭምር ደግሞ የተመለከተን ነው። በእንግሊዝ ከ21 ዓመት በታች በስብስብ ውስጥ ከተመለከተናቸው ተጫዋቾች መካከል አንዱ ነው። ምናልባትም ኒውካስል በቀጣይ በአውሮፓ መድረክም ብሎም ደግሞ በእንግሊዝ ፕሪሚየር ሊግ በሚኖሩት ቆይታዎች ውስጥ ሊያጣቸው ከማይፈልጋቸው ተጫዋቾች መካከል የመሆን እድል አለው። ነገር ግን ኮንትራቴን አላረዝምም ብሎ ማለቱ ለሌሎች እሱን ማስፈረም ለሚፈልጉ ክለቦች እጅግ በጣም መልካም ዜና ሆኖ ሳለ ነገር ግን ለኒውካስትል ዩናይትድ ደግሞ ሊያጣቸው ከሚችሏቸው ቁልፍ ተጫዋቾች መካከል የመሆን እድል አለው። ፕሮሚሲንግ ታለንት ቅድም ካነሳናቸው 4 ወሳኝ ከሚባሉ ተጫዋቾች በኋላ ኤምሬትስ የመድረስ እድል ካላቸው ተጫዋቾች መካከልም ጭምር የመሆን እድል አለው። ቲኖ ሊቭራሜንቶ በኤምሬትስ የመመልከት እድላችን ምን ድረስ ነው የሚለውን ጉዳይ እንመለከታለን። ሚኬል አርቴታ ይህንን የቤት ስራ በቀላሉ ሊወጡ የሚችሉባቸው እድሎች በጣም ሰፊ ናቸው ብለን ማንሳት እንችላለን፣ ቅድም ባነሳናቸው የወኪሎቻቸው ጉዳይ ላይ። ነገር ግን የእግር ኳስ የዝውውር ጉዳይን በተመለከተ እጅግ በጣም ውስብስብ መሆኑን ደግሞ መዘንጋት ሳይገባን የተጫዋቹ ፈላጊዎችም ጭምር በቁጥር ደረጃ ጥቂት አለመሆናቸውን ተከትሎ አርሰናልና ተጫዋች በቀጣይ ወደ ኤምሬትስ እንዲመጣም ጭምር የማድረጉን የቤት ስራ ይሰራሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ነው። አሁን ደግሞ ወሳኝ የሚባለውን ምዕራፍ የመወጣት እድላቸው በጣም ሰፊ ነው። ይህንን ጉዳይ በተመለከተ ራሱ ማንቸስተር ሲቲ አርሰናል የተጫዋቹ ፈላጊ ስለመሆናቸው ቢቢሲም ጭምር መረጃውን አስነብበዋልና
ኤምሬትስ የመድረስ እድሉ ምናልባትም አሁን ባለበት ሁኔታ ከ25-17 በመቶ የተሰጠውም ጭምር ተጫዋች ሆኗልና አርሰናል በዝውውሩ ሂደቱ ላይ ወጣት ብቻ ሳይሆን የረጅም ዓመታት የክለቡ አገልግሎት የመስጠት እድል ያለውን ኳሊቲ ተጫዋች በክለብ ውስጥ ልናይ የምንችልበት እድል በጣም ሰፊ ነው። የትኛውን ክለብ ይቀላቀላል የሚለው ጉዳይ የሚጠበቅበት ነው። ነገር ግን በጣም አስደናቂ ከሚባሉ ታላንቶች መካከል አንዱ መሆኑን ደግሞ መዘንጋት ሳይገባን ቀጣዮች የእንግሊዝ ፕሪምየር ሊግ የትላልቅ ቡድኖች የትኩረት ማዕከል የመሆን እድል ያለው በእነዚህ ሁለት ኃያላን ክለቦች የሚፈለግ ተጫዋች መሆኑን እያስተዋልን እንገኛለን። የት ማረፊያው ሊሆን ይችላል በቀጣይ የምናጋራችሁ ነው የሚሆነው።